እያስደረጉም ነው። እውቁም የኢትዮጵያ ተቃዋሚ ፖለቲከኛ ልደቱ አያሌው እንደሚሉት የስምምነቱ ሂደት እና የእስካሁኑ ውጤት የዘገየ ግን ጥሩ ነው። አሁንም ዘግይቶ ቢሆን ነገሮችን በውይይት ለመፍታት እየተደረጉ ያሉ ጥረቶች ሰየው የሚያስብሉ ናቸው፣ ጥሩ ናቸው። የኢህዴን መስራችና የፖለቲካ ተንታኝ ያሬድ ጥበቡ ደግሞ አስደሳች ይሉታል። በዚህ በተጠናቀቁበት መልኩ መካሄዱ ደስ የሚል ነው። ግን ኢትዮጵያ በእርግጥ ሰላም ነች? ጥሩ ሂደት፣ አስደሳች ውጤት መነሻ፣ የጥቅል ኢትዮጵያ ምስቅልቅል ማጣቀሻ፣ የአረብ እስራኤሎች ጦርነቶች አንዱ በቆመ ማግስት ያኔው የግብፅ ፕሬዚደንት ገማል አብዱልናስርና የሶቪየት ህብረቱ መሪ ሊዮኒድ ብሬዥኔቭ ሲወያዩ ናስር ለብሬዥኔቭ የቀረበውን የሰላም ሀሳብ ሊቀበል ነው አሏቸው አለ የሁለቱም መሪዎች ውይይት ይከታተል የነበረው እውቁ የግብፅ ጋዜጠኛ መሐመድ ሃይከል። ብሬዥኔቭ ደንገጥ ጣደፍ ግን ፈገግ ብለው የአሜሪካ ባንዲራ ያለበትን ጠየቁ። አዎ መለሱ ናስር፣ የምቀበለውም የአሜሪካ ባንዲራ ስላለበት ነው እያሉ የኢትዮጵያ የፌዴራል መንግስትና ያኔ መቀሌ ላይ የከተቱት የህወሓት መሪዎች በየሰበብ አስባቡ ሲናጩ ጠብ ሽኩቻ ፍትጊያቸውን በውይይት እንዲፈቱ ያልመከረ ያልሞከረ ያላስጠነቀቀ ኢትዮጵያዊ ፖለቲከኛ ተንታኝና ጋዜጠኛ ከነበረ በእርግጥ እሱ አንድም የሁለቱ ወገኖች አካል አባልና ደጋፊ፣ ሁለትም ከጦርነት እልቂቱ ለማትረፍ ያለመ ነበረ። በጦርነቱ መሃል ተፋላሚዎች ውጊያውን አቁመው እንዲደራደሩ መንግስታት፣ የውጭም የውስጥም ታዛቢዎች፣ መገናኛ ዘዴዎች፣ የመብት ተሟጋቾችም ሲጎተጉቱም ነበረ። የታንክ መድፍ፣ ድሮን ብዛትን እንጂ እሳት አረሩን በቅርብ የማያውቁት የአዲስ አበባና የመቀሌ ገዢዎች የአሜሪካና የአውሮጳ ጫፋሪዎቻቸውና ተከታዮቻቸው ለየጥሪ ጥያቄው የሰጡት መልስ የዚህ ወይም የዚያ ወገን አባል ደጋፊ የሚል ወቀሳም፣ ስድብ፣ ውግዘት ነበረ። አቶ ልደቱ ያስታውሳሉ። የኢትዮጵያ ህልውና ተቆርቋሪዎች የሚል አንድ ስብስብ ፈጥረን ነበረ። ጦርነቱ በጣም አስቀያሚ የሆነ ህዝብ ጨራሽ የሆነ እንደሚሄድ እርግጠኞች ስለነበርን እና ይሄ ጉዳይ በሰላም መፈታት አለበት፣ ከዚህ በላይ መሄድ የለበትም የሚል ገና የመጀመሪያው ዙር ጦርነት ላይ ነው ሀሳቡን ያነሳ ነው እና ነገር ግን ያው እንደምታውቀው የሀገራችን ፖለቲካ አንድ ሀሳብ ሲቀርብ ሀሳቡ ላይ ከመወያየት ይልቅ በሀሳቡ አቅራቢዎች ላይ ወይም አቅራቢው ላይ ማተኮር ይመረጣል እና ለዛ ብለን ነው ስማችንን ሳንጠቅስ እስቲ እንወያይበት ብለን ያው ስማችንንም ለምን እንዳልጠቀስን ገልጸናል። ሀሳቡ ትኩረት አግኝቶ ውይይት እንዲደረግበት ነበረ። ያው ትንሽ ወቅቱ ጥሩ ስላልነበር ያዳመጠን ሰው አልነበረም። እንዴት ከወያኔ ጋር ቁጭ ተብሎ አሸባሪ ኃይል ጋር የሰላም ድርድር እንዴት ይሞከራል? እና ይሄን ሀሳብ ያመጣችሁት ወያኔን ለማዳንና እድሜውን ለማስቀጠል ነውና ይሄ ትክክል አይደለም ተብሎ የተወገዘ ሀሳብ ነበር በአብዛኛው። የኢትዮ ኤርትራ ጦርነት በፋመበት ወቅት አንድ የጀርመን መጽሔት ስለ ውጊያው ምክንያትና ሂደት ያተተበትን መጣጥፉን ሁለት መላጦች በአንድ ሰባራ ሙሽጥ ይጣላሉ የሚል ካርቶን ለጥፎበት ነበረ። የመጣጥፉ ማጠቃለያ ደግሞ ሁለቱም ወይም ከሁለት አንዳቸው መንጋጋቸው ሲወልቅ ውጊያውን ያቆማሉ የሚል መዘባበቻ ነበረ። በእርግጥም አላበለም። ዘንድሮ በ20ኛ ዓመቱም ያንዳቸው መንጋጋ በመንገጫገጩ ይሁን ብሬዥኔቭ እንዳሉት የአሜሪካ ባንዲራ ደመቅ ብሎ የሚታይበት ሐሳብ ሲመጣ ከ2 ዓመት በላይ ሲያጣጥሉ፣ ሲያወግዙ፣ ሲያካኪሱ የነበረውን የሰላም ሐሳብ ባፍታ ተቀበሉት። እርግጥ ነው ለሁለቱ ወገኖች እብሪት ማብረጃ የመቶ ሺዎች ሕይወት ጭዳ መሆን ነበረበት። ስምምነቱን ገቢር ማድረጉ ብዙ ቢቀረውም የእስካሁን ሂደቱ ግን አቶ ያሬድ እንዳሉት አስደሳች ነው። ግን ጥርጣሬና ቅሬታ አልተለየውም።
የኤርትራ አደጋ ሊቀንስ ችሏል። በዛ ደስተኛ ነኝ። ነገር ግን ሙሉ ለሙሉ ሊወገድ አልቻለም። አሁንም ኢሮብ አካባቢ ይሄ ድሮኛ ሲምባ የነበርንበት ኤሪያ አዲሮብ፣ እንደዚህ ሁመራ አካባቢ የኤርትራ ኃይሎች እንዳሉ ይሰማል። ከዛ ውጪ የወልቃይት ጉዳይ፣ የሁመራ ጉዳይ፣ የራያ ጉዳይ በህገ መንግስቱ በሚደነግገው መሰረት መፍትሄ ማግኘት አለበት የሚለው ይሄንን ማድረግ የሚገደድ ከሆነ የጠቅላይ ሚኒስትር አብይ አስተዳደር ይሄ ከአማራ ኃይሎች ጋር ቀጥታ ግጭት ውስጥና አብሮ ለመጓዝ ማያስችል ሁኔታ ሊፈጥር እንደሚችል አቶ ልደቱ ሁለት ነገር ያነሳሉ። ስምምነቱ ከተፈራራሚዎቹ ውጪ በጦርነቱ የተሳተፉ ወገኖችን ማግለሉ አንድ እና ገቢራዊነቱ ግልጽ አለመሆኑን አሁን እንዳልከው በሌሎችን ባለማካተቱ ብቻ ሳይሆን ራሱ በሁለቱ ተፋላሚ ወገኖች በትግራይ ኃይሎች እና በፌዴራል መንግስቱ ደረጃ የተካሄደው የሰላም ስምምነት ራሱ አሳሳቢ ሁኔታዎች በዙሪያው አሉ። ግልጽነት አይታይበትም እና ብዙዎቹ ነገሮች ከህዝብ ጀርባ በሚደረጉ ድርድሮች፣ ውይይቶች ሲሄዱ ነው የምናየው እና ፕሪቶሪያ ላይ፣ ናይሮቢ ላይ የተፈረሙት ስምምነቶች በተገቡት ቃል መሰረት ሲፈጸሙም ስለዚህ በራሱ የሰላም ስምምነቱ ዘላቂ ነው ወይ የሚለው ጥያቄ ውስጥ የሚወድቅ ነው። በዛም ዙሪያ ስጋት አለ ማለት ነው። የኛ ስብስብ ቅድም ያልኩህ አምጥቶት የነበረው የመፍትሄ ሐሳብ በዚህ ደረጃ እንዳውም የተሻለ ስምምነት ላይ መድረስ የሚያስችል መፍትሄ ነበረ፣ ግን የተቀበለን የለም። የሰላም ድርድሩ የተካሄደው ሌሎችን ማግለሉ እንደተጠበቀ ሆኖ በግልጽነት አይደለም፣ መሬት ላይ ህዝቡን ያሳተፈ ሁኔታ አይደለም እያየን ያለ ነው እና አንዳንድ ስጋቶች አሉና አሁንም ከህዝብ ጀርባ ገዢው ፓርቲና የትግራይ ኃይሎች ምንድነው እያደረጉ ያሉት? ሴራስ ውስጥ ገብተው ከሆነ እንደገና የ28 ዓመቱን ስርዓት ለመመለስ እየጣሩ ከሆነ የተስማሙት የሁለቱ ኃይላት መሪዎች ናቸው። በጦርነቱ ወቅት ተፈጸመ ተብሎ ለሚታመነው የሰብአዊ መብቶች ጥሰቶች ግን ተጠያቂ የሚባሉት በጦርነቱ የተካፈሉ በሙሉ ናቸው። ይህም የተጨማሪ ቅሬታ ምክንያት ሆኗል። የሰላም ስምምነቱ ገቢራዊነት ከጥርጣሬ ቅሬታው ጋርም ቢሆን የፈጠረው ደስታም ኦሮሚያና አማራ ክልሎች በተደጋጋሚ ደቡብ ኢትዮጵያ አልፎ አልፎ በሚደረገው ጎሳ ለበስ ጥቃትና ግጭት በደቡብ ኢትዮጵያ የተቀሰቀሱ የአስተዳደር ጥያቄዎችና ጥያቄዎቹን ለመደፍለቅ በሚደረገው ግብግብ ተጣፍቶ ለአብዛኛው ኢትዮጵያዊ በዜሮ ውጤት ማሳረጉ ነው ቀቢጸ ተስፋው። ኢትዮጵያ ዛሬ ርዕሰ ከተማ አዲስ አበባን ጨምሮ ጋዜጠኞች፣ የማህበራዊ መገናኛ ዘዴ ተቺዎች፣ አቀንቃኞች፣ ባለሀብቶችና ሌሎች ዜጎችም በጠራራ ፀሐይ የሚታገቱ፣ የሚደበደቡ፣ የሚዘረፉባት፣ ፖለቲከኞች፣ ምሁራን፣ ጋዜጠኞች፣ የሃይማኖት መሪዎች፣ የመብት ተሟጋቾች ሳይቀሩ ጎሳና ሃይማኖት እየመረጡ እርስ በርስ የሚካሰሱ፣ የሚወዛገቡባት፣ በአቶ ያሬድ አገላለጽ ስርዓት አልበኝነት የተንሰራፋባት ሀገር ሆናለች። የፖለቲካ ተንታኞች፣ ጋዜጠኞች፣ ኢቨን ሀብት አላቸው የሚባሉ ሰዎች ታርጌት የሚደረጉበት፣ ኢላማ የሚደረጉበት ሁኔታ እየመጣ ነው። ጠቅላይ ሚኒስትሩና ስርዓታቸው ኦሮሞዎች ከትግራይ ኃይሎች ጋር ተሰባጥረው ሊመቱን ነው፣ ሊበሉን ነው፣ ሊቀራመቱን ነው የሚል ፍርሃት የማሳደሩ ነገር የጠቅላይ ሚኒስትሩን ስልጣን ማጠናከር ላይ ጥቅም አለው የሚል ግምት ስላላቸው መሆን አለበት። ዝም ብለው ያዩታል። ይሄ እንግዲህ ሄዶ አሁን በቀደም ያየነውን የቄሱ በድንጋይ ተቀጥቅጠው በቀን በፀሐይ የሚገደሉበት አይነት ሁኔታ ጠቅላይ ሚኒስትሩ ከዚህ አስተሳሰብ እስካልወጡ ድረስ ያልተረጋጋና ኃላፊነት የሌለው ማንም በህግ ማይጠየቅበት አጉራ ዘለልነት ድሮ ደርግኛን ሲሰድብ የሚጠቀምበት አናርኪስት ለማለት ምንድነው የነበረው ስርዓት አልበኝ ከስርዓት አልበኝነት ሁኔታ እጠቀማለሁ ብለው እስካሰቡ ድረስ ሀገሪቱ በህግም በህገ መንግስትም ልትተዳደር አትችልም። አቶ ልደቱ ደግሞ ሀገሪቱ ከመክሸፍም አልፋ የመንግስት መፍረስ እንዳያጋጥማት ያሰጋል ባይ ናቸው። ኢትዮጵያ ውስጥ በታሪካችን አይተነው የማናውቀው የጭካኔ ግድያ እያየን ነው።
የህዝብ ለህዝብ ግጭት እያየን ነው። አለመግባባት ብቻ አይደለም የለየለት ጦርነት እያየን ነው። በዚህ ደረጃ ኢትዮጵያውያኖች ተከፋፍለን እርስ በርስ ተዋግተን አናውቅም። በዚህ ደረጃ ኢትዮጵያ ውስጥ የጭካኔ ግድያ ተራ ግድያ ሆኖ አያውቅም። ስለዚህ በጣም ቅርባችን ያለ አደጋ ነው፣ ጊዜ የሚሰጥ አይደለም። እና አሁን ቅድም አንድ ነገር የሚሆነው በሂደት ነው ያልከው ነገር አለ። እውነት ነው። ግን ሂደት የሚባለውን ነገር ከአግባብ በላይ ለጥጠን የስልጣን ማራዘሚያ ልናደርገው አይገባም። ኢትዮጵያ ውስጥ ያለው ሁኔታ አሁን በጣም በአስቸኳይ ጊዜ የለኝም በሚል ስሜት መፈታት የሚገባው ጉዳይ ነው። ምክንያቱም በማንኛውም ሰዓትና ቀን ከቁጥጥራችን ሊወጣ ይችላል። አሁን እኮ እያወራን ያለ ነው አጠቃላይ ስቴት ኮላፕስ ሊያጋጥም ይችላል። የሀገር ህልውና ራሱ ሊፈርስ ይችላል እያልን ነው እየሰጋን ያለ ነው እንጂ ፌልድ ስቴትማ ከሆንና ያን መስፈርት ካሟላን አመታት ተቆጥረዋል። መፍትሄ አለው ይሆን አቶ ልደቱ? አሁን ኢትዮጵያ ውስጥ ያለው ችግር በገዢው ፓርቲ ብቻ ሊፈታ የሚችል አይደለም፣ ወይም በተወሰኑ የፖለቲካ ኃይሎች ድርድር የሚፈታ አይደለም። ሁሉን አቀፍ የሆነ መፍትሄ ነው የሚፈልገው። የመጀመሪያው ማመን ያለብን እሱ ነው። እኛ ብቻ ነን ችግሩን የምንፈታው ከሚል ወጥተን ሰፊ አውድ ያለው ሁሉን አቀፍ የሆነ ናሽናል ዲያሎግ በአስቸኳይ መጀመር አለበት። በአስቸኳይ ሲባል አሁን የተቋቋመው ኮሚሽን 1 ዓመት ከምናምን እንዳዘገመው አይደለም። በቃ ዛሬ ነው መጀመሪያ ያለው። ጓድ ሊቀመንበር እንዳሉት በቅጽበት። ምክንያቱም በዛ ደረጃ ነው ችግሩ አፍጦ እየመጣ ያለው። አሁን ቅድም የዘረዘርካቸው ችግሮች እኮ ነጋሽ እንቅልፍ እኮ የሚነሱ ናቸው። ሁላችንም በእያንዳንዱ ቀን እኮ መወያየት፣ መከራከር፣ መደራደር፣ መፍትሄ መቀመር ነው የሚገባል። አቶ ያሬድ የኢትዮጵያ ብሔርተኛውም የዜግነት ፖለቲካ አካሄዳለሁ የሚለውም የተለያዩ ንዑስ ብሔርተኞች ነን የሚሉትም ኃይሎች ለሁሉም የሚበቃ ሀገር እንዳለንና ሁላችን ተደምጠን እንደ አቅማችን እንደ ሳብነው የድጋፍ አቅም ልንሳተፍበት የምንችል ፖለቲካ እና ማህበረሰብ መመስረት እንደምንችል መረዳትና ሆደ ሰፊነት ይጠይቃል። ከዛ ውጪ አገር ሊገነባ አይችልም። የትግራይ የፖለቲካ ሰዎች ደግሞ ከዚህ በፊትም 27 ዓመት ስልጣን ላይ በነበሩበትና ኢህአዴግን በመሩበት ወቅት ዴሞክራቲክ የሆነ አገር ቢገነቡ ከዛሬው በጣም የተሻለ አገር መገንባት መቻልን ነበር። ትግራይ በፖለቲካ አሻጥር አይደለም የበላይነቱን ጠብቆ ሊሄድ የሚችለው። ዴሞክራቲክ የሆነች ኢትዮጵያ መገንባት ላይ ኮሚትድ ሆነው ሰርተው ቢሆን ኖሮ ይሄ ባለፈው ትግራይ ውስጥ የተፈጠረው ጦርነት የደረሰው ቀውስ ከ1 ሚሊዮን ህዝብ በላይ አለቀ የሚባልበት ጽልመታዊ ታሪካችን እዛ ውስጥ ባልገባን ነበር። የጸጥታ ችግር፣ ከስፍራ ስፍራ የመንቀሳቀስ ስጋት፣ የመስራት ፍርሃት፣ ስራ የማግኘት ችግር፣ ሰርቶም የክፍያ ማነስ ችግር፣ የኑሮ ውድነት፣ የገንዘብ ግሽበት፣ ስደት ብዙና